بسم الله الرحمن الرحيم بالله سم እጅግ በጣም ሮህሮህ በጣም አዛኝ በሆነው ምስጋና ወቀቱ ለጠለቀው ጥበቡ ለረቀቀው እዝነቱ ምህረቱና ቸርነቱ ለሰፋው የሰው ልጆችን በአማራ አቋም ለፈጠረው የምልኡነት ባለቤት ለሆነው አላህ ምስጋና ይገባው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአዲስ አበባ ቻናል ተከታታዮች ዛሬ ከትናንት የቀጠለውን ታላቁ የበድር ዘመቻን ሁለተኛውን ክፍል ምናይ ይሆናል። አብራችሁን ቆዩ። አቡ ሱፊያን ወሬው እንዲነገርለት ደምደም ኢብኑ አምር አልገፋሪን ቀጠረ። እሱም አፍንጫ በተቆረጠ ግመል ላይ ሆኖ ኮርቻውን አዙሮ ቀሚሱን ቀዳዶ እንዲህ በማለት እየጮኸ መካ ደረሰ። እናንተ ቁረይሾች ሆይ ከአቡ ሱፊያን ጋር ሀብት ንብረታችሁን ሙሐመድና ባልደረቦቹ ሊዘርፉ ወጥተዋል። ልትደርሱለት ግድ ነው። ድረሱላቸው። ቁረይሾች ይህን ባወቁ ጊዜ ለንግዳቸው ፈሩ። በፍጥነትም ተሰባሰቡና ቅፍለታቸውን ለማዳን ወጡ። ከነሱም ጋር ዋና አለቆቻቸውና መሪዎቻቸው ነበሩ። ቀንደኛው የእስላም ጠላት ከነበረው ከአቡ ለሃብ ኢብኑ አብዱል ሙጠሊብ የነብዩ አጎት በስተቀር ማንም የቀረ አልነበረም። እሱም ቢሆን በመትኩ አልዓስ ኢብኑ ሂሻም ኢብኑ አልሙጊራህን ልኮ ነበር። በዚሁ ቁረይሾች ለመውጣት ከስምምነት ደረሱ። ሙስሊሞችን እንደሚያዋርዱና በደሞቻቸው እንደሚጫወቱ በማሰብ ደስ እያላቸው እየፎከሩ ወጡ። አላህ ሱብሓነሁ ወተዓላ እንዲህ አለ: وإذ زين لهم الشيطان أعمالهم وقال لا غالب لكم اليوم من الناس وإني جار لكم ሰይጣንም ስራዎቻቸውን ለነርሱ ባሳመረላቸውና ዛሬ ለናንተ ከሰዎች አሸናፊ የላችሁም እኔም ለናንተ ረዳት ነኝ ባለ ጊዜም አስታውስ። አልአንፋል 8:48 አቡ ሱፊያን በበኩሉ ተከላካይ የቁረይሽ ጦር ከመካ እስኪመጣለት ድረስ በቦታ ላይ ቆይቶ አልጠበቀም። በራሱ በኩል የቻለውን ሁሉ ጥንቃቄ በማድረግ ማምለጫ ዘዴዎችን አፈላለገ። በደረሰበት ሁሉ የሙስሊሞችን ሁኔታ ይጠይቃል፣ ወሬዎችን ያነፈንፋል፣ ይተነትናልም። መጅዲ ኢብኑ አምር የተባለ ሰው ባገኘ ጊዜ በዚህ ሰሞን አዲስ ያስተዋልከው ነገር አለን በማለት ጠየቀው። እሱም የማስታውሰው ብዙም ነገር የለኝም፣ ነገር ግን ሁለት መንገደኞች መጡና ግመሎቻቸውን እዚህ በማሰር ከያዙት ስልቻ ውስጥም ውሃ በመጠጣት ከዚያው ተመልሰው ሄዱ አለው። አቡ ሱፊያንም ግመሎቻቸውን አስረው ወደ ነበረበት በመምጣት ሁኔታውን ሲያጣራ እዛ አካባቢ ያለውን ሁኔታ ካጣራ በኋላ ከዚያም ወላሂ ይሄ የስሪብ መኖ ነው አለ። ሁለቱ ሰዎችም የሙሐመድ ወገኖች መሆናቸውን ገመተ። የሙስሊሙ ጦርም እዚህ አካባቢ መሆን አለበት ሲል ማሰበ። ወደ ግመሎቹ ቅፍለትን በመመለስ ወደ ኋላ እንዲመለሱ ካደረገ በኋላ መንገድ በማስቀየር በድርን በግራ በኩል በመተው የባህር ሰርጡን ተከትሎ በመጓዝ ቅፍለቱን ይዞ አመለጠ። የሙሽሪኮች ጦር በሰፊው በረሃ ላይ እንዲሁም በመካና መዲና መንገድ በሚገኙ ተበታትነው በሰፈሩ ጎሳዎች መካከል እየፎከረና እያቀራራ የጦር ኃይሉንም እያሞጋገሰ አቡ ሱፊያንን ከሙስሊሞች እጅ ለማስጣል በማሰብ ወደፊት ገሰገሰ። የአቡ ሱፊያን ቅፍለት ግን ጥቃት ሳያገኛት አመለጠች። አቡ ሱፊያን ሰላማዊ ሜዳ ላይ መውጣቱንና ከሙስሊሞች ከበባ ማምለጡን በተረዳ ጊዜ ወታደሮቿን አሰባስባ እርሱን ለማዳን እየመጣች ላለችው የቁረይሽ ጦር መልእክት ላከ። አምልጧልና ተመለሱ በማለት የአቡ ሱፊያን መልእክተኛም የሙሽሪኮችን ጦር መንገድ ላይ ያገኛቸው። የንግድ ቅፍለቶቹ በሰላም ያመለጡ መሆኑን ነገራቸው። ነገር ግን አቡ ጀህል በትዕቢትና በጉራ እንዲህ አለ: ወላሂ በድር ሳንደርስና 3 ቀን እዚያ ሳንቆይ አንመለስም። ግመሎቻችንን እናርዳለን፣ ምግብ እናበላለን፣ መጠጥ እንጠጣለን፣ ዕውቅ ሴቶችም ይዘፍኑልናል። አረቦች ሁሉ ስለኛ መሄድና መሰብሰብ መስማት አለባቸው። ይህንንም በመስማት እስከ መጨረሻው ይፈሩናል። ቁረይሾች አቡ ጀህልን ሐሳብ በመቀበል ተጓዙ። የጎሳዎች አለቆችም ሰዎች ፈሪዎችና ቦቅቧቆች ይሆናል ብለው በመፍራት ተከተሏቸው።
መሹረት አላክነስ ኢብኑ ሸሪቅን የተከተሉ የበኑ ዙህራ ሰዎች ሲቀሩ ሌላ ማንም አልተመለሰም ነበር። እሱም በእነሱ ውስጥ ተሰሚነት ያለው አለቃ ነበርና ተመለሱ ባላቸው ጊዜ ተመለሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የወጡት የቁረይሾችን የንግድ ግመሎች ለማግኘት ነበር። ወደ እርሳቸው መንቀሳቀስ ላይ ስለነበረው የቁረይሽ ጦር ግን ምንም የሚያውቁት ነገር አልነበረም። ከመዲና ውጭ ለጦር ዝግጅት ካምፕ ጣሉ። አማኙን የሙስሊም ጦርም አሰባሰቡ። ለመዋጋት አቅማቸው ያልደረሰውንም መለሱ። በነቢዩ ሰለላሁ ዐለይሂ ወሰለም የተመራው ሙስሊም ጦር ቁጥር 313 ሰው ነበር። እነኚህም መካከል 2 ፈረሰኞች የዙቤር ኢብኑ አልአዋምና የሚቅዳድ ኢብኑ አምር ፈረሶች ሲሆኑ 70 ግመልም ተራ በተራ ይፈናጠጡ ነበር። አብዱላህ ብን መስዑድ እንዲህ ይል ነበር፣ በበድር ቀን 3 ሆነን በአንድ ግመል ላይ ተራ በተራ እንሳፈር ነበር። አቡ ሉባባ የአላህ መልእክተኛና አሊ አንድ ግመል ይቀያየሩ ነበር። የነብዩ በእግር የመሄድ ተራ በደረሰ ጊዜ እኛ የእርሶን ፈንታ እንሄዳለን የአላህ መልእክተኛ ሆይ አሏቸው። እርሳቸውም እናንተ በጥንካሬ ከኔ ተሻላችሁ አይደላችሁም፣ እኔ ደግሞ ከናንተ በተሻለ መልኩ ከአጅር የተብቃቃው አይደለሁም በማለት መለሱላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙስሊሞችን ባንዲራ ለሙስዓብ ኢብኑ ኡመይር ሰጡት። ነጭ ባንዲራ ነበር። በአላህ መልእክተኛ እጅም 2 ባንዲራዎች ነበሩ። የአላህ መልእክተኛ ዙበይር ኢብኑ አልአዋምን መዲና ላይ አስተዳዳሪ በማድረግ በግራ በኩል ሚቅዳድ ኢብኑ አስወድን፣ ከታች ደግሞ ቀይስ ኢብኑ አቢ ሰዓን አደረጉ። ሙሽሪኮች 950 ሰዎችን በጦራቸው ውስጥ ለማሰባሰብ ቻሉ። አብዛኛው ሰው ከቁረይሽ ነበር። 200 ፈረስና የሚሳፈሯቸውና የሚጓጓዙባቸውን ስንቆቻቸውን የጫኑባቸው በርካታ ግመሎችም ነበሩ። ለሙሽሪኮች አጠቃላይ የሆነ መሪ አልነበራቸውም። ባይሆን ጎልተው የሚታዩ 2 ዋና ዋና ሰዎች ነበሩ። ኡትባህ ኢብኑ ረባህ እና አቡ ጀህል ሲሆኑ ሌሎች በርካታ ታዋቂ የቁረይሽ ሰዎችም ተካተውበታል። የሙስሊሙ የጦር ኃይሎች በመዲናና በበድር መካከል ያለውን የቅፍለቱን መንገድ ተከተሉ። ርዝመቱ 160 ኪሎ ሜትር ያህል ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከድንገተኛ ጥቃት ለመጠንቀቅና ስለላው አጠቃላይ ሁኔታ መረጃ ለማግኘት ሲሉ ከፊት ለፊታቸው ባለው መንገድ በርካታ ቃኝ ሰዎችን ላኩ። የመጀመሪያው ቃኝ ቡድን ሰበስ ኢብኑ አምርንና አቢ ዛዕባንን የያዘ ሲሆን እነሱም በድር እስኪደርሱ ድረስ ተጓዙ። ከዚያም ከውሃው ምንጭ ቅርብ ከሆነው የተመር ዛፍ ግመሎቻቸውን አሰሩ። ከዚያም ስልቻቸውን በማውጣት ከውስጡ ውሃ መጠጣት ጀመሩ። እግረ መንገዳቸውን ወሬ ማዳመጥ ያዙ። አደይና ሰበስ ከአካባቢው ሰዎች የሆኑ 2 ልጃገረዶች በውሃ ላይ እየተጣሉ አንደኛዋ ለሌላኛው ቅፍለቶች የሚመጡ ነገ ስለሆነ ለነሱ መስራት አለብኝ፣ ከዛ በኋላ አንቺን ሰጥሻለሁ ስትላት ሰሙ። 2ቱ ሰዎች በሰሙት መረጃ ላይ ትንታኔ ያደረጉ መረጃውን ወስደው ለነብዩና ለሰሃቦቻቸው አቀበሉ። ከዚህ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መረጃ ያሰባስቡ ዘንድ አሊ ኢብኑ አቢ ጣሊብን፣ ዙበይር ኢብኑ አዋምንና ሰዓድ ኢብኑ አቢ ወቃስን ከተወሰኑ ሰሃባዎች ጋር ወደ በድር ምንጭ የጉድጓድ ውሃ ላኳቸው። እነሱም ስለ ቁረይሽ የተወሰነ መረጃ አገኙ። ከበኒ ሐጃጅ የሆነ አገልጋይና የበኒ አልአስ ኢብኑ ሰዓድ አገልጋይ የነበረው አሪዳ ሳርም ሰለሙ። እነ አሊ ወጣቶቹን ይዘው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አመጧቸው። ለጥያቄ የአላህ መልእክተኛም ጠየቋቸው። እነሱ እኛ ከቁረይሾች ጦር ወገን ነው የመጣ ነው፣ ስለ አቡ ሱፊያን የምናውቀው ምንም ነገር የለም አሏቸው። ስንት ናቸው በማለት ስለ ቁረይሾች በጠየቋቸውም ጊዜ በጣም ብዙ ናቸው፣ በቁጥር ስንት እንደሆኑ ግን አናውቅም። ለምግባቸው በአንድ ጊዜ ስንት ግመል ነው የሚያርዱት በማለት ጠየቋቸው። አንድ ቀን 9 ሌላ ቀን ደግሞ 10 በማለት መለሱላቸው።
የአላህ መልእክተኛ ከመረጃው በመነሳት የቁረይሾች ጦር ቁጥር በ900 እና በ1000 መካከል ሊሆን ይችላል አሉ። ከዚያም ከታላላቁ የቁረይሽ ሰዎች መካከል እነሱ ውስጥ ማን እንዳለ ጠየቋቸው። ወጣቶቹም ኡትባህ ኢብኑ አቢ ረባህን፣ ሸይባህን፣ አቡ በህተራ ኢብኑ ሂሻምን፣ ሐኪም ኢብኑ ሂዛምንና የተወሰኑ የቁረይሽ ዋና የተባሉትን ሰዎች ጠሩ። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ይህቺ መካ ናት፣ በእርግጥም የማህፀኗን ፍሬ ዘርግፋላችኋለች አሉ። የአላህ መልእክተኛ መረጃ ፍለጋ ከአቡበከር ጋር በመሆን ወጡ። አንድ የአረብ ሽማግሌ ያገኙና ስለ ቁረይሾች፣ ስለ ሙሐመድና ስለ ሰሃባዎቹ ወሬ እንዳለው ጠየቁት። ሰውየውም ስለ ማንነታችሁ ካልነገራችሁኝ አልነግራችሁም አላቸው። ከነገርከን እንነግርሃለን አሉት። ሰውየውም እንዲህ አለ፣ ሙሐመድና ሰሃባዎቹ በዚህ ቀን የመውጣታቸው ወሬ ደርሶኛል። የነገረኝ ሰው እውነቱን ከሆነ እነሱ በዚህ ቀን እዚህ ቦታ ላይ ናቸው ማለት ነው አለ። ነቢዩና ሰሃባዎቹ አሁን የደረሱበትን ቦታ እየጠቀሰ ቁረይሾች ደግሞ በዚህ ቀን ስለመውጣታቸው ወሬ ደርሶኛል። የነገረኝ ሰው እውነቱን ከሆነ እነሱ ዛሬ እዚህ ቦታ ላይ ናቸው ማለት አሁን የቁረይሾች ጦር የሰፈረበትን ቦታ ጠቀሰ። ወሬውን ሲጨርስም በሉ እናንተ ማናችሁ ንገሩኝ በማለት ጠየቃቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እኛ ከውሃ ነን በማለት መልሰውለት ዞር ብለው ሄዱ። ሰውየውም ከኢራቅ ውሃ ነው በማለት እየጠየቀ ነበር። የሙስሊሞቹ አመራሮች መረጃዎችን በመተንተን የወጡላት የቁረይሾች ቅፍለት ማምለጧን ተገነዘቡ። የሙሽሪኮቹ ጦርም ከሙስሊሙ ጦር ፊት ለፊት እንዳለ ተረዱ። የጠላት ጦር ብዛትም ከ900 እስከ 1000 ሊሆን እንደሚችል ከነሱ መካከል ትላልቅ የቁረይሽ ሰዎች እንዳሉ ዝግጅታቸውም የማይናቅ እንደሆነ ደረሱበት። በዚህ መልኩ ሁለት ወገኖች አንደኛው ስለሌላው ሳያውቅ ሊገናኙ ተቃረቡ። ከዚህ አስፈሪ መገናኘት በኋላ ምን ሊከሰት ይችል ይሆን? በዚህ መልኩ በእስልምና ታሪክ የመጀመሪያው ትልቁ ጦርነት ሊስተናገድ ሰበቦች ተፈጠሩ፣ መንገዶች ተጠረጉ። ጦርነቱ በሐቅና በውሸት መካከል ነበር። አላህ ሱብሓነሁ ወተዓላ እንዲህ አለ። አላህም ከሁለቱ ጭፍሮች አንደኛዋን እርሷ ለእናንተ ናት ሲል ተስፋ በሰጣችሁ ጊዜ የኃይል ባለቤቶች ያልሆነችውም ለእናንተ ልትሆን በወደዳችሁ ጊዜ አላህም በተስፋ ቃላቱን እውነትን ማረጋገጡን ሊገልጽና የካዲዎችንም መጨረሻ ሊቆርጥበት በሻ ጊዜ የሆነውን አስታውስ። አልአንፋል 8:48። ውድ አድማጮቻችን የዛሬው ፕሮግራም ይህን ይመስል ነበረ። ቀጣዩን ክፍል በነገው ዕለት የምናየው ይሆናል። እስከዛው ያራህማን ሰላም ከእናንተ ጋር ይሁን።